ወንጌል ትላንትናም ዛሬም ወንጌል ሁሌም ይሰበካል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ስም ከኃጢአት ሁሉ ያድናል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ስሙ ኃይለኛ ነው። ስሙ ሁሉን ይችላል። ስሙ ከነገሮች በላይ ነው እያለን በማህበራዊ ሚዲያ እንነግ በቲክቶክ፣ በቴሌግራም፣ በዩቲዩብ ማህበራዊ ሚዲያ አጠቃላይ ላይ የእግዚአብሔርን ወንጌል በኢየሱስ ክርስቶስ ለትውልድ ልናዳርስ ነው የመጣ ነው። እኛ ሌላ የምንናገረው ትርፉ የሆነ ነገር የለንም። ብንናገር የምንናገረው ይህንን የእግዚአብሔርን ቃል ነው። የማያረጀውን የእግዚአብሔርን ቃል፣ ወረት የማይሽረውን፣ ጊዜ የማይሽረውን፣ የማያልፍበትን የእግዚአብሔርን ቃል። ብዙ ነገሮች ያልፋሉ። ብዙ ነገሮች አሉ፣ ያላቸው ነገሮች ይጠፋሉ። የማይጠፋውን የእግዚአብሔርን ቃል፣ ታላቁን የእግዚአብሔርን ቃል ለእናንተ ልንነግራችሁ መጥተናል። ወዳጆቼ ይህንን ቃል ስንናገር ስንጮህ ስላመንበት ወይም ደግሞ ስለዳንበት ስለተረፍንበት እግዚአብሔር በብዙ ስለረዳ ምሕረቱን፣ ቸርነቱን፣ በጎነቱን በዘመናችን ስላበዛው፣ ጥበቃውን ስላበዛው በእግዚአብሔር ስለተጠበቅን የእግዚአብሔር ጥበቃ በዘመናችንና በሕይወታችን ስለበዛ በእግዚአብሔር ስለተጠበቀን እናንተም እንደኛ እንድትጠበቁ እንድትረዱ ስንል የእግዚአብሔርን ታላቅነት እንናገራለን። ወዳጆቼ አይምሰላችሁ፣ ዘመኑ አልቋል፣ ጊዜው አልቋል። ባለቀ ዘመን ላይ ያለ ሰው አይቀልድም ብዬ ነግራችኋለሁ። ስለዚህ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ስሙ ለዘላለም የከበረ ነው። ኢየሱስ ስሙ ኃያል ነው። ከፍ የምናደርገው የእግዚአብሔርን ወንጌል የምናሳየው የእግዚአብሔርን ወንጌል ወደፊት የምናስቀድመው የእግዚአብሔርን ወንጌል እኛም በህይወት የምንኖረው በዚህ በእግዚአብሔር ወንጌል ነው። ስሙ ለዘላለም ይባረክ። ጌታ በነገር ሁሉ ይባርካችሁ፣ ማስተዋልና ጥበብን ይስጣችሁ። ይህን እውነት አይሰውርባችሁ። ጌታ ስሙ ለዘላለም ይባረክ። ሃሌሉያ።